በጥንት ዘመን በጃፓን አንድ ቀርከሃ ቆራጭ ነበር። ነገር ግን አንድ ቀን ከሚቆርጠው ቀርከሃ መካከል አንድ የምታበራ ሉል የመሰለች ትንሽ ልጅ አገኘ። እሱና ባለቤቱ ልጅ ያልነበራቸው በመሆኑ ይህችን ሰማያዊ ስጦታ እንደገዛ ልጃቸው አድርገው በፍቅር አሳደጓት። ስሟንም ካጉያ ሂማ ወይም የሚያበራው ብርሃን ልዕልት አሏት። ከዛን ቀን ጀምሮ ምስኪኑ ሰው የሚቆርጠው ቀርከሃ ሁሉ ጥቂት ወርቅ ይገኝበት ነበር። ትንሿ ልጅ ካጉያ ሂማ የምታድገው በዓመታት ሳይሆን በቀናት ነበር። ውበቷ ቤቱን በብርሃን እስኪሞላ ድረስ አደገች። ውበቷ የንጋት ፀሐይን የሚያስንቅ፣ አይኖቿ የሌሊት ከዋክብትን ያዘሉ ይመስሉ ነበር። ዝናዋ በመላው ሀገሪቱ ተዳረሰ። መኳንንት፣ ጀግኖች፣ ጦረኞችና የሀገሪቱ ንጉሠ ነገሥት እንኳን ሳይቀር ሊያገቧት ከጫፍ እስከ ጫፍ መጡ። ካጉያ ሂማ ግን ማግባት አልፈለገችም። የማይቻሉት ስራዎችንም ትሰጣቸው ጀመር። ለአንዱ ከህንድ የቡድሃን የድንጋይ ሳህን አምጣልኝ አለች። ለሌላው ከዘንዱ አንገት እንቁ አምጣልኝ አለች። እነዚህ ነገሮች ተረት እንደሆኑ ታውቃለች። ተስፋ እንዲቆርጡ ነበር ተስፋዋ። ነገር ግን ወራቶች ሲለወጡ ጥልቅ ሐዘን ያዛት። ሙሉ ጨረቃ በወጣች ጊዜ በመስኮቷ አጠገብ ተቀምጣ እንባዋ በጉንጮቿ ላይ የብር መስመር እየሳሉ ታለቅስ ነበር። ወላጆቿ ምን እንዳጋጠማት እንድትነግራቸው ተማጸኗት። በመጨረሻም ልቧ በጣም ተሰብሮ ምስጢሯን ተናገረች። ድምጿ በስሜት እየተንቀጠቀጠ እኔ የዚህ ዓለም ሰው አይደለሁም። ከጨረቃ ቤተ መንግስት ወደዚች ምድር እንደ መጠጊያ የተላኩ ነኝ። አሁን ሊወስዱኝ መጥተዋል አለች። ሙሉ ጨረቃዋ ምሽት ደረሰች። ሰማዩ በሰማያዊ ሰራዊት በብርሃን ሰረገላ ተሞላ። ንጉሠ ነገሥቱ ሊጠብቋት ዘበኞችን ላኩ። ነገር ግን ፍላጻዎች እንደ ዝናብ ጠብታ ረገፉ። ሰማያዊ ብርሃን ኃይላቸውን አሳጣቸው። ካጉያ ሂማ የጨረቃ ልብሷን ስትለብስ ምድራዊ ሕይወቷን ትረሳ ጀመር። ሐዘኗ፣ ለወላጆቿ የነበራት ፍቅር ሁሉም ድንገት እንደነቁበት ህልም እየደበዘዘ ሄደ። ነገር ግን ትዝታዋን ሙሉ በሙሉ የሚያጠፋውን የመጨረሻ ልብስ ከመልበሷ በፊት ደብዳቤ ጻፈች። ደብዳቤውንና የዘላለም ሕይወት መድኃኒት የያዘ ብልቃጥ ለንጉሠ ነገሥቱ እንዲሰጥ ለአረጋዊ አባቷ ሰጠች። ካጉያ ሂማ ይህንን ንገሩት አለች ለንጉሡ። ይህን ከጠጣ ለዘላለም ይኖራል። እኔ ግን መሄድ ስላለብኝ ይችን ዓለም እተዋለሁ። ጨረቃን እንዲመለከት በጥላዋ ውስጥ የኔን ፊት እንደሚያይ ንገሩት። በዚያች ቅጽበት ልቧ ለሁለት ተሰነጠቀ። አንደኛው ክፍል ምድር ላይ በፍቅር ላሳደጋት ቤተሰቧ ሲሆን፣ ሌላኛው ደግሞ ትዝታዋ ለሚጠራው የጨረቃ ቤቷ ነበር። መረር ብላ አለቀሰች። ነገር ግን ለመሄድ ወስና ወደ ሰማይ ስታርግ ምድራዊ ቤተሰቦቿ ልባቸው በሐዘን ተሰብሮ በእንባ እየታጠቡ ይመለከቷት ነበር። እርሷም ከላባ የተሰራ ልብስ፣ በእንባ የተጻፈ ደብዳቤ ትታላቸው ሄደች። በዚህም አረገች። ሰረገላው ወደ ቤቷ ይዟት ከፍ አለ። ልቡ የተሰበረ አረጋዊ የምታለቅስና መድኃኒቱን አልቀበልም ያለ ንጉሠ ነገሥት ትታ ሄደች። በጭራሽ ልታቅፉት የማትችሉትን ፍቅር እያሰቡ ለዘላለም መኖር ምን ዋጋ አለው? ንጉሠ ነገሥቱም ደብዳቤዋንና መድኃኒቱን በጃፓን ረጅሙ ተራራ ላይ እንዲቃጠል አደረገ። አንዳንዶች እንደሚሉት እሳቱ ዛሬም ድረስ ይጫሳል። ለሰማያዊ ፍቅር የተደረገ የመጨረሻ ምድራዊ ስንብት ሆነ። ይህ የጃፓን ተረት ፍቅር ከምንም ነገር በላይ ጠንካራ ቢሆንም የዚህ ዓለም ሕይወት አላፊና ጊዜያዊ መሆኑን ያስታውሰናል። ውበትና ደስታ እንደ ጨረቃ ብርሃን ይመጣሉ፣ ያልፋሉ። ትልቁ ነገር በኖርንበት ጊዜ ያሳየነው ፍቅርና ትተን የምናልፈው ትዝታ ነው። እኛም እንላለን ፍቅር ታላቅ ስጦታ ቢሆንም አንዳንድ ጊዜ ትልቁ ፍቅር ያለ ቦታው ሲሆን ልብን በሚሰብር ህመም ውስጥም ቢሆን መልቀቅና መተው ግዴታ ነው።